የአስቸኳይ ጊዜ አዋጅ መታወጅ አለበት ተባለም። ነዳጅ ለመቆጠብ ሱቆች በጊዜ ይዘጉም ተብሏል። መድኃኒቱን እንዳትጠቀሙም ሲል አስጠንቅቋል ተቋሙ። እጃችሁ በደም ጨቂቷል ሲሉም የሃይማኖት መሪው ተናገሩም። አሜሪካና እንግሊዝ ብታርፉ ይሻላችኋል ሲሉ የሰሜን ኮሪያው መሪ አስጠንቅቀዋል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 20 ቀን 2018 ዓ.ም የሀገር ውስጥና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። መድኃኒቱን እንዳትጠቀሙ ሲል ተቋሙ አሳሰበም። የጥራት ጉድለት የታየበት የፊንቶይን መድኃኒት በአስቸኳይ ከገበያ እንዲሰበሰብም ታዟል። የኢትዮጵያ መድኃኒት አቅራቢ አገልግሎት የባህር ዳር ቅርንጫፍ ሜዲካም ባዮቴክ ሊሚትድ በተባለ ኩባንያ የተመረቱም የፊንቶይን 100 ሚሊግራም ታብሌት መድኃኒቶች የጥራት ጉድለት እንዳለባቸው በማረጋገጡም በሁሉም የጤና ተቋማት የሚገኙ ክምችቶች በአስቸኳይ እንዲሰበሰቡም ትዕዛዝ አስተላልፏል። አገልግሎቱ የጤና ተቋማት ያላቸውን ቀሪ የመድኃኒት መጠን በደብዳቤ ገልጸው እስከ መጋቢት 19 ቀን 2018 ዓ.ም ድረስም እንዲያሳውቁ ጥብቅ ማሳሰቢያ ሰጥቶ ነበረ። ይህንን መመሪያ ተላልፈው መድኃኒቱን ተመላሽ የማያደርጉ ተቋማትም ለሚፈጠረው ማንኛውም ችግር ሙሉ ኃላፊነቱን እንደሚወስዱም አስጠንቅቋል። የጥራት ችግር የታየበት ፊንቶይን በተለይም የሚጥል በሽታን ወይም ኢፕለፕሲ ለመቆጣጠር በስፋት ጥቅም ላይ የሚውል መድኃኒት በመሆኑም በህመምተኞች ላይ ሊያደርስ የሚችለውን በጤና እክል ለመከላከል ስርጭቱን በአጭር ጊዜ ውስጥ መግታት አስፈላጊ መሆኑም ተገልጿል። ህዝቡም ሆነ የጤና ባለሙያዎች ይህንን ተገንዝበው አስፈላጊውን ጥንቃቄ እንዲያደርጉ ሲልም ጣቢያው አሳስቧል። የአስቸኳይ ጊዜያዊ አዋጅ በኢኮኖሚያዊ አቅርቦቶች ስርጭትና ትመና ላይ መታወጅ አለበት ሲሉ ባለሙያው ተናገሩም። የዓለም ነባራዊ ሁኔታ የሚጠይቀው መሆን አለመሆን ሳይሆን መኖር ወይም አለመኖር ነውም ብለዋል። የዓለም አቀፍ ሁኔታ እጅግ አሳሳቢ ወደሆነ ምዕራፍ እየተሸጋገረ ነው። የኢትዮጵያም መጻኢ ዕድልም ከዚህ ፈታኝ ውጥንቅጥ ሊያመልጥ የሚችልበት ዕድል እንደሌለም ግልጽ ሆኗል። እንደሚታወቀው የማክሮ ኢኮኖሚ ፖሊሲው ከተገበረ በኋላ የኢትዮጵያ ኢኮኖሚ ከደረሰበት መጋጋጥና መቁሰል ሳያገግምም በመካከለኛው ምስራቅ የተጀመረው ጦርነት ወደ ባሰ ፈተና እየወሰደው እንደሆነ በቂ ምልክት እየታየ ነው። ማህበሪያ ያጣው የሸቀጥ ዋጋ ንረትና የገንዘብ የመግዛት አቅም መዳከም እየተባባሰ ከመምጣቱ ባሻገርም የአንድ ሳምንት አቅርቦት መሻገር ያቃተው ሀገራዊ የነዳጅ ክምችት አቅርቦት መመናመን ኢኮኖሚውን በከፍተኛ ደረጃ እየፈተነው ይገኛል። ይህንን ተከትሎም በየነዳጅ ማደያው የሚታየው ነፍስ ገቢ ነፍስ ውጪ ግብ የሸቀጥ የቁሳቁስና የአቅርቦት ገበያ ላይ እየታየ ያለው የ100% እስከ 200% በላይ እየተቆለለ የመጣው ጭማሪ ወደ አስከፊ ሁኔታ እየተሸጋገረ ይገኛል። ከዚህ ከቀጠለም በአጭር ጊዜ ውስጥ ሊገመት ወደማይቻል አሳሳቢ ሁኔታ ሊሸጋገር እንደሚችል ግልጽ ነው። እንደሚታወቀውም ኢኮኖሚው ስብራትና መጠገን ከሞተ በኋላ ነፍስ እንደ መዝራት ቀላል ስላልሆነ መፍትሄ መፈለግ ያለበት ነገ ሳይሆን ዛሬ ነው የሚል እምነት አለን። ጦርነቱም በአጭር ጊዜ ሊቆም እንደማይችል ግልጽ ሆኗል። ጦርነቱ የሚያስከትልብን ሁለንተናዊ ምስቅልቅል እንደ ድሃ ሀገር ለመቋቋም የሚያስችለን ብቸኛ አማራጭም ነዳጅ መቆጠብ ብቻ ሳይሆን ጊዜያዊና ሁለንተናዊ የሆነ የቁጠባና የቁጥጥር ኢኮኖሚያዊ ስርዓት ወይም ኦስትሪቲ መዘርጋት ያስፈልጋል። የአስቸኳይ ጊዜያዊ አዋጅ በኢኮኖሚያዊ አቅርቦት ስርጭትና ትመና ላይ መታወጅ አለበት። መሰረታዊ አቅርቦቶችና ፍጆታዎች ለመሰረታዊ ፍላጎት ብቻ መዋል አለባቸውም። በቁጠባና በራሽን የመመራት ስርዓትና ባህል በሁሉም መሰረታዊ በሆኑ ፍላጎቶች ላይ መዘርጋት አለበትም። ማህበረሰባችን ችግሩን መፍታት የሚችለው በመጠናቀቅ በማሻማትና በዘረፋ ሳይሆን በጋራ ችግሩን መቋቋም የሚያስችሉ መሰረታዊ መርሆች ዙሪያ በመሰባሰብ በመተሳሰብና በመናበብ በመደጋገፍ ላይ ተመስርቶ እንደሆነ ግንዛቤ ማስጨበጥና በሁሉም መገናኛ ብዙሃን በስፋት ማስተማር ግንዛቤ መፍጠርም ያስፈልጋልም ብለዋል። መንግስታዊ ድርጅታዊና ግለሰባዊ የብክነት የዝርክርክነት
የአስረሽ ምቺውና የድግስ ባህል ሙሉ ለሙሉ በጊዜያዊነት መታገድ አለበትም። የውጭ ምንዛሬን ለመቆጠብ የገቢ ወይም ኢምፖርት ዕቃዎች ለመኖር አስፈላጊ በሆኑ ነገሮች ላይ ብቻ ማተኮር አለባቸው። ዋጋ አለመግባባት፣ መቆለል፣ ሸቀጥና ቁስ መደበቅ፣ ደረጃውን የማይመጥን አቅርቦት ወይም መከለስና መበረስ ቆንጫጭ የሆነ ህጋዊ እርምጃዎች ማስተካከል አለበት ብዬ ማስባለሁ። ጥያቄው መሆን ሳይሆን መኖር ወይም አለመኖር ነው። በጥቅሉም ፈተናውን አምኖ እውቅና ሰጥቶና አቅምን አውቆ ችግሩን በእውቀትና በጥናት ላይ ተመስርቶ አማራጭ ማስቀመጥ ተገቢ ነው። የመካከለኛ ጊዜ እቅድ ወይም ስትራቴጂ በመንደፍም ወደ ተግባር መግባት ነገና ዛሬ የማይባል ጉዳይ ነው ሲሉም የኢኮኖሚና የምጣኔ ሀብት ባለሙያ የሆኑት ሙሼ ሰሙ ናቸው። አድማጮች፣ የኢትዮጵያ ድምፅ የመጋቢት 20 ቀን ዜናዎችን ነው በማድመጥ ላይ የምትገኙት። ዜናዎቻችን ቀጥለዋል። የሰሜን ኮሪያው መሪ አሜሪካና እንግሊዝ ወዮላችሁ ሲሉ አስጠንቅቀዋል። ዘሚረር እንደዘገበው ከሆነም የሰሜን ኮሪያው መሪ ኪም ጆንግ ኡን በአሜሪካና በእንግሊዝ ላይ ያነጣጠረ አዲስና አስፈሪ የጦር መሳሪያ ሙከራ ማድረጋቸውን አሳውቀዋል። ኪም በግላቸው በተከታተሉ በዚህ ሙከራ ሀገሪቱ በጠንካራ ነዳጅ የሚሰራና ከፍተኛ ግፊት ያለው አዲስ የሮኬት ሞተር መሞከሯ ተገልጿል። ይህ ቴክኖሎጂ ሚሳኤሎች በቀላሉ እንዳይታወቁና በፍጥነት እንዲተኮሱ የሚያስችልም ሲሆን ኪም ሙከራውን የሀገሪቱ ወታደራዊ ጡንቻ ወደ ላቀ ደረጃ አሳድጓል ሲሉም በኩራት ተናግረዋል። ይሁን እንጂ የደቡብ ኮሪያ የሳይንስና ቴክኖሎጂ ፖሊሲ ተቋም ተመራማሪዎች እንደሚሉት ከሆነ ሰሜን ኮሪያ መረጃዎች እያጋነነች ሊሆን እንደሚችል ጥርጣሬያቸውን ገልጸዋል። እንደ ባለሙያዎቹ ገለጻ ፒዮንግያንግ ስለ ሞተሩ የቃጠሎ ጊዜና ዝርዝር መረጃዎች ከመደበቋ በላይ ሙከራው በከፊል የሩሲያ የቴክኒክ ድጋፍ ሳይታከልበት እንዳልቀረም ተናግረዋል። አሜሪካውያንን በምድር ላይ ለማንደድ እየጠበቅናቸው ነው ሲሉ የኢራኑ አፈ ጉባኤ ተናገሩ። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊፋ የኢራን ጦር ለሚመጣው ማንኛውም የአሜሪካ የምድር ጦር ዝግጁ መሆኑን መግለጻቸውን አልጀዚራ ዘግቧል። ኢርና የተሰኘው የዜና ወኪል እንደዘገበው አፈጉባኤው ፕሬዝዳንት ትራምፕ በከፍተኛ ሁኔታም ተችተዋልም ብሏል። ትራምፕ በግልጽ የድርድር ፍላጎት እንዳላቸው ቢያሳዩም በሚስጥር ግን የየብስ ጥቃት ለመሰንዘር እያቀዱ መሆኑን ጋሊፋ ከሰዋል። ጠላት በፊት ለፊት የድርድር መልእክት እየላከ በጓሮ ግን የምድር ጥቃት እያዘጋጀ ነው ሲሉም የትራምፕ አስተዳደር በሁለትዮሽ ሴራም ከሰዋል። አፈጉባኤው በንግግራቸውም እጅግ ጠንካራ ቃላትን የጠቀሙ ሲሆን የእኛ ጀግኖች የአሜሪካ ወታደሮች በእሳት ለማንደድ በጉጉት እየጠበቋቸው ነው ሲሉም ተናግረዋል። ይህ መግለጫ የወጣውም አሜሪካ ወደ መካከለኛው ምስራቅ ተጨማሪ ወታደሮችና የጦር መርከቦችን እየላከች ባለችበት ወቅት ሲሆን ሁለቱ ሀገራት መካከል ያለው ወታደራዊ ውጥረት አደገኛ ደረጃ ላይ መድረሱን ያመላክታል። ኢራን ለማንኛውም አይነት ቀጥተኛ የየብስ ውጊያም ሙሉ ዝግጅት ማድረጓንም ጋሊባፍ በንግግራቸው አረጋግጠዋል። እጆቻችሁ በደም ተነክረዋል ሲሉ ርዕሰ ሊቃነ ጳጳስ ሊዮ ተናገሩ። ሊዮ በጦርነት አጋፋሪዎች ላይም ጠንካራ ተግሳጽም ሰንዝረዋል። ርዕሰ ሊቃነ ጳጳሳት ሊዮ የኢራን ጦርነት ሁለተኛ ወሩን በያዘበት ወቅት ባደረጉት ያልተመደበና ጠንካራ ንግግራቸው ጦርነት የሚቀሰቅሱና እጆቻቸው በደም የተነከሩ መሪዎች ጸሎት እግዚአብሔር እንደማይቀበለው ማሳውቀዋል። በቅዱስ ጴጥሮስ አደባባይ ለተሰበሰቡ በ10 ሺዎች የሚቆጠሩ ምዕመናን በሰጡት የሆሳዕና በዓል መመሪያም ኢየሱስ ክርስቶስ ለማንኛውም አይነት ጦርነት ማረጋገጫ ሊሆን እንደማይችልም ገልጸዋል። የመጀመሪያው አሜሪካዊ ርዕሰ ሊቃነ ጳጳሳት የሆኑት ሊዮ አምላካችን የሰላም ንጉሥ የሆነውን ኢየሱስ ክርስቶስን እርሱ ጦርነትን አይቀበልም፣ ማንም አካል ለጦርነት ትክክለኝነት ሊጠቀምበት አይችልም ሲሉም ለሕዝቡ ተናግረዋል። ሊዮ አክለውም ከመጽሐፍ ቅዱስ ጥቅስ በመጥቀስም ኢየሱስ ጦርነት የሚቀሰቀሱትን ጸሎት አይሰማም፣ ይልቁንም ጸሎታችሁን ብትታዘቡት አልሰማችሁም፣ እጆቻችሁን በደም ተሞልቷልና በማለት ውድቅ ያደርገዋል ብለዋል። ምንም እንኳን ጳጳሱ በስም የጠቀሱት የተለየ የዓለም መሪ ባይኖርም ንግግራቸው በቀጥታ በጦርነቱ ተሳታፊ የሆኑትን ወገኖች ኢላማ ያደረገ መሆኑን ተገልጿል። ይህ ንግግር በካቶሊክ እምነት ተከታዮች ዘንድ እጅግ ቅዱስ የሚባለው ሳምንት ወይም ሕማማት ሳምንትም መክፈቻ ላይ መደረጉም
ለሰላም ጥሪው ተጨማሪ ትኩረት እንዲሰጠውም አድርጓል። ርዕሰ ሊቃነ ጳጳሳቱ ባለፉት ሳምንታትም በኢራን ጦርነት ላይ ያላቸውን ትችት እያጠናከሩ መጥተዋል። በዓለም ዙሪያ ለሚገኙ 1.4 ቢሊዮን የካቶሊክ እምነት ተከታዮች መሪ የሆኑት ሊዮ በታላቁ የትንሣኤ በዓል ዋዜማ ባስተላለፉት በዚህ መልእክታቸው የዓለም መሪዎች ከመሳሪያ ይልቅ የሰላም ቅድሚያ እንዲሰጡም ተማጽነዋል። ሮይተርስ እንደዘገበው ከሆነ ደግሞ ይህ የጳጳሱ ንግግር በቀጠናው እየተባባሰ የመጣውን ደም አፋሳሽ ጦርነት ለማቆም የሚደረገው ዲፕሎማሲያዊ ጥረት አካል ተደርጎም ተወስዷልም ብሏል። ቀጥለናል። ነዳጅ ለመቆጠብ ሲባል ግብፅ ሱቆችን በጊዜ ስትዘጋም አውስትራሊያ ደግሞ በተቃራኒው የህዝብ ትራንስፖርትን ነጻ አድርጋለች። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያትም የሆርሙዝ ወሽመጥ መዘጋቱን ተከትሎ ዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ቢቢሲ ዘግቧል። ግብፅ ይህንን የኃይል አቅርቦት መስተጓጎል ለመቋቋም ሱቆች፣ ምግብ ቤቶችና ካፌዎች ከምሽቱ 3 ሰዓት ጀምሮ እንዲዘጉ ወስናለች። ከመዘጋት ባለፈም የመንገድ መብራቶች ማደብዘዝ፣ በሳምንት አንድ ቀን ከቤት መስራትና የመንግስት ተሽከርካሪዎች የነዳጅ አበልን መቀነስ ጨምሮ ልዩ የቁጠባ እርምጃዎች መተግበር ጀምረዋል። ይሁን እንጂ ለሀገሪቱ ኢኮኖሚ ወሳኝ የሆኑት ሆቴሎችና የቱሪስት መስህቦች ግን ከዚህ እገዳ ነጻ ተደርገዋል ነው የተባለው። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 20 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።